ወደ መጀመሪያ ጉዳያችን እናቀናለን አድማጮቻችን። ዛሬ የመጀመሪያ ርዕሰ ጉዳያችን ቪክቶር ኦስሜን ነው የሚሆነው። ቶተናሞች ይህንን ተጫዋች ለማዛወር በከፍተኛ ሁኔታ እየሰሩ ይገኛሉ። የመጀመሪያ ትኩረታችን እሱ ላይ ያተኩራል። ከዛ ወደ ቪኒ ጁኒየር እና ብሩኖ ጉማሬዥ፣ ከዛ ማይልስ ሉዊስ ስኬሊ እና ማንቸስተር ዩናይትድ፣ ጃክ ግሪሊሽ እና የመሳሰሉት ደግሞ አንድ ላይ የምንመለከታቸው ጉዳዮች ይሆናሉ ማለት ነው። አድማጮቻችን ቶተናም በዚህ የክረምት የዝውውር መስኮት እጅግ ጠንካራ እንቅስቃሴ እያደረገ የሚገኝ እግር ኳስ ክለብ ሆኖ እንመለከተዋለን። እያወጣው ያለው ገንዘብም ከሚጠበቀው በላይ ሆኗል። አይ ቲንክ ዲዘርቢ ኢፌክት ወይም የዲዘርቢ ጥረትና የዲዘርቢ ጫና የፈጠረው ይመስለኛል ይሄ ሂደት። በዚህ የክረምት የዝውውር መስኮት እንግዲህ ሳንድሮ ቶናሊን በ100 ሚሊዮን ፓውንድ አምጥተዋል። ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ፣ ቫኔከን በ58 ሚሊዮን ፓውንድ፣ ከዛ ሌሎች ደግሞ በውሰት ነው በነፃ ዝውውር የመጡ አሉ። አንደኛው ሴናሲ ነው አርጀንቲናዊ ተከላካይ፣ ሌላኛው ስኮትላንዳዊው የተከላካይ መስመር ተጫዋች አንድሪ ሮበርትሰን ነው። በዚህ ሂደት እየተመለከት ነው የምንገኘው። ይህን ሁሉ ገንዘብ ካወጡ በኋላ እንግዲህ ኦልሞስት ወደ 240 ሚሊዮን ፓውንድ አካባቢ በዚህ የክረምት የዝውውር መስኮት ቶተናሞች አውጥተዋል። ነገር ግን ይህን ሁሉ ገንዘብ ያወጡት ቶተናሞች አሁንም በቃኝ አላሉም። ሌላ ትልቅ ዝውውር ለመፈጸም እንቅስቃሴያቸውን ጀምረዋል። ከባድ እንቅስቃሴ እያደረጉ ነው ያሉት ቶተናሞች። የቀጣይ ዓመት አስፈሪ ቡድን ይመስላል። ዲዘርቢ ወደ ቶተናም ሲመጡ በትልቁ ከተከራከሩበት ከተነጋገሩበት ነገር መካከልና በትልቁ ከሚጠቀሱ ነገሮች መካከል ክለቡን እንዳይወርድ አደረገዋለሁ ግን የእናንተን ቁርጠኝነት እፈልጋለሁ የሚል የቶተናም ባለቤቶችን ቃል የጠየቁበት ሂደት ነበረ በወቅቱና እርሳቸውም ያ ቃልን እንዲከበርላቸው አጥብቀው ይፈልጉ ነበረ። ያው ዲዘርቢ ሪስክ ያለው ስራ ነው የገቡት። በእርግጠኝነት እንዲህ አይነት ስራ ላይ ትልልቅ አሰልጣኞች ይገባሉ የሚል እምነት የለኝም። እንደ ዲዘርቢ አይነት ትልቅ እድል ያላቸው ትልቅ ነገር ትልቅ ክለብ የመያዝ አቅም ያላቸው ትልቅ እድል ያላቸው አሰልጣኞች እንዲህ አይነት ሂደቶችን አይፈጥርም ወይም እንዲህ አይነት ነገሮችን አያደርግም። ምክንያቱም የተሻለ እድል አለው። ቢፈልግ መርጦ ከጣሊያን ሴሪ ቢፈልግ ከእንግሊዝ ፕሪሚየር ሊግ የፈለገውን ክለብ የመያዝ እድል አለው። ዲዘርቢ ቢያንስ እንኳን ወደ ጣሊያን ሄዶ እነ ኤሲ ሚላንን እነ ጁቬንቱስን የመያዝ እድሉ በጣም ሰፊ ነው የተመሰከረለት ስለሆነ በሀገሬው ሊግም በኋላ ላይም ያሳያቸው ነገሮች ከኦሎምፒክ ማርሴይ ጋር ተጣልቶ ቢወጣም ማለት ነው። ዲዘርቢ ግን በቃ ይሁን ይህን ሪስክ ወስዳለሁ፣ ክለቡን አድናለሁ፣ ቢወርድ እንኳን አብሬ ይወርዳለሁ እንደማድነው እርግጠኛ ነኝ። ካራንኩት በኋላ ግን ትልልቅ ስራዎች እንድንሰራ እንፈልጋለን የሚል ነገር ነው የተናገረው እና በዛ ሂደት ውስጥ ነው የቀጠሩት። ዲዘርቢ ከሁለት ቀናት በፊት አንድ አስተያየት ሰጥቶ ነበረ። በቶተናም ትልቅ አሰልጣኝ ትልቅ የፊት መስመር አጥቂ እናስፈርማለን የሚል በግረምዳሜው እንደዛ አይነት አስተያየት ሰጥቶ ነበረ። ዲዘርቢ አንድ ትልቅ የፊት መስመር አጥቂ እናመጣለን የሚል ነበረ ሐሳቡ። እንግዲህ ዛሬ ጠዋት በወጡት መረጃዎች መሰረት ቶተናም ቪክተር ኦስሜንን ከጋላታሳራይ ለማስፈረም ከፍተኛ እድል እንዳለው እየተጠቀሰ ነው የሚገኘው። የሁለቱም ቫሉዌሽን የሁለቱም ክለቦች ዋጋ ስንመለከት የተራራቀ አይደለም። አንዱ የዝውውር ሊፈጸም ይችላል ተብሎ የሚያስቀጥረው ነገር ከደሞዝ ጋር በተያዘም የሚያሰጋ አይደለም። ለምን ቶተናም ሳንድሮ ቶናሊን 275,000 ፓውንድ በሳምንት ለመክፈል አምጥቶታል። ስለዚህ ቪክቶር ኦስሜን ከዚህ ብዙም ያራቀ ገንዘብ ነው የሚጠይቃቸው። እንዲሁም ሊያንስም ይችላል። የቪክቶር ኦስሜን ደሞዝ ከሳንድሮ ቶናሊ የማይበዛ ነው። ስለዚህ አንዴ የቶተናምን የደሞዝ ሬንጅ ስለጣሱት ፔሮላቸውን ከፍ ስላረጉት በዛ ሬንጅ ውስጥ ስለሆነ የቪክቶር ኦስሜን ዝውውር አያሳስብም። ብዙ ክለቦች ኦስሜንን ከማይደፍሩበት ለማዛወር ለማምጣት ከማይሰሩበት ዋነኛ ምክንያቶች መካከል ከደሞዙ ጋር የተያዘው ከጥቅማ ጥቅሙ ጋር የተያዘውና የሚያነሳቸው ጥያቄዎች ናቸው። በብዛት ለዚህ ተጫዋች ዝውውር እክሉ ነው የምንመለከታቸው። ቪክቶር ኦስሜን በናፖሊ በነበረው ቆይታ ተጫዋቹ
ወደ ተለያዩ ክለቦች ለማምራት ከፍተኛ ጥረት አድርጎ ነበረ። ፓሪስ ሰን ጀርመን ይጠቀሳል፣ ቼልሲ ይጠቀሳል። ግን የዝውውር አካሄዱን አፕሮች ያደረገበት መንገድ፣ ዝውውሩን የሚከተልበት መንገድ ግን ለናፖሊ አመራሮች አልተመቻቸውም። ዲ ላውራንቴስ የቀድሞ የፊልም ባለሙያ የአሁኑ የናፖሊ ፕሬዝዳንት የቪክቶር ኦስሜንን የዝውውር ሂደት አካሄድ ባለመቀበላቸው ምክንያት ወይም ያካሄዱ ልክ እንዳልሆነ ስለገባቸው ከተጫዋቹ ጋር ከፍተኛ ሰጣ ገባ ውስጥ የገቡበት ሂደት ነበረ። በአንድ ወቅት ቪክቶር ኦስሜን ይናገራል። ከናፖሊ ጋር እኮ ቪክቶር ኦስሜን የሴሪያውን ዋንጫ አንስቷል፣ ግን 10 የሊግ ዋንጫውን የሴሪያ ዋንጫዎችን በተከታታይ በናፖሊ ቤት ውስጥ ብታነሳ ማንም ሰው ከማራዶና ጋር እኩል አያወዳድርህም። ማራዶና ናፖሊ ውስጥ ታላቅ ሰው ነው የሚል አስተያየት ሰጥቶ ነበር። አንዱ የክብር ጉዳይ ነው። ቪክቶር ኦስሜን በሚገባው አልተከበርኩም የሚል ነው። ሁለተኛው ዝውውሩ ላይ የናፖሊ አመራሮች ያዙት አቋም ለተጫዋቹ የሰጡት ቫሉዌሽን በጣም ከፍ ያለ ነው። 100 ሚሊዮን ፓውንድ አካባቢ ለተጫዋቹ ዝውውር መከፈል አለበት አሉ። ደሞዙ በጣም ከፍተኛ ነው። በዛ ላይ የጠየቀው ደሞዝ ናፖሊም ውል እናራዝምለት ሲል በዚህ ሂደት ውስጥ ናፖሊ እናራዝምልህ ሲለው ከፍተኛ ችግር የፈጠረው ደሞዙ ነው። ከዛ ባለፈ ግን ከደሞዙ ባለፈ በዚህ ሂደት ውስጥ ትልቅ ችግር እየፈጠረ የሚገኘው በዋናነት የነበረው ከዝውውር መስኮቱ ጋር በተያዘ በወቅቱ ናፖሊም ሬዲ አለመሆኑ ነበር ያንን ገንዘብ ለመክፈል። ከፍተኛ ሰጣ ገባ ነበረ። ከዛ ወደ ጋላታ ሰራይ ነው ተጫዋቹ ሄደው ወደ ጋላታ ሰራይ ነው ያመራው። ወደ ጋላታ ሰራይ ሲያመራ በዋናነት መጀመሪያ ደሞዙን ለመክፈል ነበረ ጋላታ ሰራዮች ተጫዋቹን የወሰዱት። ደሞዙን ለመክፈል ወሰዱት። ከዛ በኋላ በሚቀጥለው ዓመት ወደ ናፖሊ ሲመጣ ግን ናፖሊዎች አቋማቸው ተመሳሳይ አልነበረም። አወረዱ ዋጋውን። ምክንያቱም በዛ ዋጋ እንደማይቀጥል በዛ ዋጋ እንደማይሄድ ስለሚያውቁት ማለት ነው። በዛ ዋጋ ሄድ በፊት የያዙት 100 ሚሊዮን ፓውንድ ከዛ በላይ የሚሉት አቋም እንዳልነበረ ስለሚታወቅ ከዛ ቀነሱለት ለጋላታ ሰራይ። ጋላታ ሰራይም በ75 ሚሊዮን ዩሮ ይህንን ተጫዋች ወደ ቱርክ ወሰደው። በመጀመሪያ ዓመት ቆይታው ይሄ ተጫዋች በ30 ጨዋታ 26 ጎል አስቆጥሯል። አምና ደግሞ በ22 ጨዋታ 15 ጎሎችን ያስቆጠረበት ሂደት እንመለከታለን። ቪክቶር ኦስሜን ቁጥሮቹ ደስ የሚሉ ናቸው። እድሜውም መጥፎ አይደለም። ተጫዋቹ የሚያሳየው አቋምም በአውሮፓ መድረክ በትልቅ ክለቦች መጫወት የሚያስችል እንደሚሆን ምንም ጥርጥር የለውም። አስበው በጋላታ ሰራይ ትልልቅ ተጫዋቾች ይሁኑ እንጂ ግን እድሜያቸው የሄዱ ተጫዋቾች ነው በብዛት አብረው ሲጫወቱ የነበረና ጉንዶጋን አለ ከጀርባው። ቶሬራ በእንግሊዝ ሊግ አትፈለግም ተብሎ ወደ ጣሊያን ሄዶ ተንከራቶ እንደገና ጋላታ ሰራይ የገባ ተጫዋች ነው። አሁን ግን ወደ ቶተናም ሲመጣ ከኋላው ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ፣ ማዲሰን፣ መሐመድ ቅዱስ አይነት ተጫዋች ነው የሚያገኘው ኩሉሲቪስኪን ጨምሮ። ጥራታቸውን እንመልከት። ስለዚህ ቪክቶር ኦስሜን ይህ ዝውውር የሚሳካለት ከሆነ ይህ ዝውውር የሚሆንለት ከሆነ በእንግሊዝ ፕሪሚየር ሊግ መጥቶ ሊሳካለት የሚችልበት እድል ሰፊ ሊሆን ይችላል። አሁን ዲዘርቢና ቶተናም በዚህ ዝውውር ላይ እጃቸውን ማስገባት ብቻ ሳይሆን 100% ጠልቀው ገብተውበታል በከፍተኛ ሁኔታ የተጫዋቹን ዝውውር ለመፈጸም። ተጫዋቹ 55 ሚሊዮን ፓውንድ አካባቢ ቶተናም ይገምተዋል የተጫዋቹን ቫልዩ ወይም ዋጋ። ጋላታ ሰራይ ደግሞ 65 ሚሊዮን ፓውንድ ይገምተዋል። ልዩነቱ 10 ሚሊዮን ፓውንድ ነው። በዝውውር 10 ሚሊዮን ፓውንድ በተለይ ትልቅ ተጫዋች ላይ ያን ያህል የሚያስፈልግ ወይም እንደ ክፍተት የሚታይ አይደለም። እንደ ክፍተት የሚታየው የ20 የ30 ሚሊዮን ፓውንድ ልዩነት ሲኖር ነው። 10 ግማሽ የምትሄድበት ሂደት አለ። መጀመሪያም ያኛው ክለብ ቫልዩ ሲሰጥ ዋጋ ሲሰጥ
ዝቅ አድርጎ ነው የሚሰጠው። ይሄ ዋጋ እንዳልሆነ ያውቃል። ዝቅ አድርጎ ይሰጥና ከዛ ከፍ ያደርገዋል። በዛ መንገድ ነው የሚያከናውነው ዝውውሩም ማለት ነው። ሶ የቪክተር ኦስሜን ወደ ቶተንሃም የመምጣት ጉዳይ ጥሩ መንገድ የያዘ ጥሩ ሂደት ያለው ሆኖ እንመለከተዋለን። ተጫዋቹ 27 ዓመቱ ነው። የናይጄሪያዊ የአጥቂ መስመር ተጫዋች በጋላታሳራይ ደጋፊዎች እጅግ በጣም የሚወደድ ነው። ታስታውስ ከሆነ አምና በሻምፒዮንስ ሊግ ጨዋታ ላይ ግርሜ ትልቅ ባነር የጋላታሳራይ ደጋፊዎች ሲያሳዩ ነበር። እናቱን በልጅነቱ ነው ያጣው ቪክተር ኦስሜን። በጣም የሚደንቅ የሚያሳዝን እጅግ ልብ የሚነካ ታሪክ ያለው ተጫዋች ነው ኦስሜን እና በዛ ባነር ላይ ቤተሰቦች ነን የሚል ትልቅ መልእክት ያለው እና እሱን ለመደገፍ ያደረጉን ነገር በጣም የሚገርም ነበር የጋላታሳራይ ደጋፊዎችና በጣም ይወዳቸዋል። በጣም የተለየ ግንኙነት ነው ያላቸው። ተጫዋቹ ብዙ ድል እያለው ነው ጋላታሳራይ ተመልሶ መጥቶ የፈረመላቸው ባለፈው የውድድር ዓመት። አሁን ደግሞ ክለቡ በተሻለ መንገድ ያው ገንዘብ ማግኘት ስላለበት ተጫዋቹን ከዚህ በኋላ ትንሽ ዓመት ከገፋ ቫልዩ ይወርዳል፣ ዋጋ ይወርዳል። ስለዚህ ዋጋው እንዳይወርድበት ስለሚሰጋ በዚህ ዕድሜው 27 ዓመቱ ላይ ሽጠህ ገንዘብ ታገኛለህ፣ ክለብም አይጎዳም። ሪሴል ቫልዩ ስለሚኖረው በዚህ ወቅት ሪሴል ቫልዩን ላለማጣት አሁን ይሸጠው ለመሸጥ ይገደዳል። ቼልሲ ከተጫዋቹ ፈላጊዎች መካከል አንዱ እንደነበረ ይታወሳል። በዚህ ክረምት የዝውውር መስኮት ቼልሲ ሊያጠናክር ከሚገባቸው ቦታዎች ቼልሲ አንዱ የአጥቂ መስመር ነው ተብሎ ይታመን ነበር። ከዚህ በኋላ ነው ቼልሲ ብዙ ዝውውር የሚፈጽም አይመስለኝም። ሞርጋን ሮጀርስን አምጥቷል፣ እነ ማርኮ ፓሊስትራን አምጥቷል። አሁን እነ ዊልቤክ እና ኤንደርሰን መጥተዋል። ዛሬ ወጡ መረጃዎች እንደሚያሳዩ ከሆነ ቼልሲ ምናልባት ካልሸጠ በስተቀረ ብዙ ሽያጮችን ካልፈጸመ በስተቀረ ሌላ ዝውውር ላይ የመግባት እድሉ ጠባብ ነው የሚሉ ሐሳቦች በትልቁ እየተነሱ ይገኛሉ። ስለዚህ ቀጣይ የቪክተር ኦስሜን ማረፊያ ቶተንሃም በብቸኝነት እየተጓዘበት እንደሆነ ያሳያል። ከዲዘርቢ ማስተያየት ይህንን መረዳት ይቻላል። አንድ ትልቅ አጥቂ እናስፈርማለን የሚል ሐሳባቸው ቶተንሃምን ቀጣይ ዓመት መፍራት ነው። ግርምዬ በጣም ያስፈራል። አንደኛ ጉዳት ላይ የነበሩት አምናት በጣም ትልቅ ተቸግረው የነበረበት ዋነኛው ችግር ጉዳት ነው። 10 ምናምን ተጫዋች ተጎድተውበት ነበረ። በዛ ላይ ቁልፍ ተጫዋቾቹ ማዲሰን አመቱ ሙሉ ነው የተጎዳው። ቅዱስ አመቱ ሙሉ ነው የተጎዳው። ኩሉሲቪስኪ አመቱ ሙሉ ነው የተጎዳው። እነ ቤንታንኩር እየተጎዱ ነው ሲመለሱ የነበሩት። ክርስቲያን ሮሜሮ፣ ቫንደቬን ረጅም ጉዳት፣ ውዶጌ እንዳለ ቪካሪዮን ጨምሮ ማለት ነው። አሁን ምርጥ ዝውውር አድርገዋል። በዛ ላይ ደግሞ ከጉዳት የሚመለሱ ተጫዋቾች አሏቸው ቶተንሃሞች። ቫኔከን፣ ማርኮስ ሴነሲ እንደዚሁም አንድሩ ሮበርትሰንን በነፃና በክፍያ ያመጧቸው ተጫዋቾች ናቸው። በቀደም በነበረው የቅድመ ዝግጅት ጨዋታ ከቼልሲ ላይ ሲጫወቱ ተመልክተናቸዋል። በጎዶሎ ነው ቼልሲን ያሸነፉት። በእርግጥ የወዳጅነት ጨዋታ ነው። በአብዛኛው ታዳጊዎችን ነው ሁሉም እየተጠቀሙ ያሉት። ግን ይሄ ቡድኑን ሴንስ ታደርገዋለህ። የተጫዋቾችን ፍላጎት፣ የመጫወት ፍላጎት ባለፈው የውድድር ዓመትና አሁን ያለውን የተንቀለቀለ ስሜት ትመለከታለህ። በዛ ላይ ዝውውር ጨምሮበታል። ጠንካራ ተጫዋቾች መጥተዋል። ተከላካዩን ጥራን፣ አማካይና ሳንድሮ ቶናሊና ማቲያስ ፈርናንዴዝ አሉ። እነ ማዲሰን፣ እነ ኩሉሲቪስኪ፣ እነ መሐመድ ቅዱስ ራሱ እንደ አዲስ ሳይኒንግ ነው የሚቆጠሩት። ለምን ዓመቱ ሙሉ አምና አላገለገሉም? እዚህ ቦታ ላይ ቪክተር ኦስሜንን ጨምሮ እንግዲህ ምናልባት ቶተንሃም ተቀያሪው ካልሆነ በስተቀር ቋሚ 11 በጣም ቤስት ነው፣ ልዩ ነው። ቋሚ 11 በጣም አስፈሪ ነው የሚሆነው። ዣቪ ሲሞንስም አለ እኮ ምናልባት ጉዳቱ ረጅም ጊዜ ስለሆነ ወደ ህዳር ወደ ታህሳስ የሚመለስ ስለሆነ ነው እንጂ ካላጋር አለ፣ ኮነር ካላጋር እና ተቀያሪው ትንሽ ካልሳሳ በስተቀር ቶተንሃም ቋሚ 11 በደንብ ዲዘርቤ የሰሩት ይመስላል። እና ለቀጣይ ዓመት ከወዲሁ የምናየው ነገር በቶተንሃም ቤት ውስጥ አስረሳሽ ነው። ለቶተንሃም ደጋፊዎች በጣም ልዩ ነው ብዬ ማንሳት ይቻላል። በተለይ ኦስሜንን ከጨመሩ እዚህ ቡድን ላይ በጣም ሌክዠሪ ነው ግርምዬ። በጣም ድንቅ የዝውውር መስኮት ነው የሚሆንላቸው ቶተንሃም። በዚህ ልክ ግን አቅም እያለው እስከ ዛሬ የተነበረ ዝውውር መስኮቶች ላይ የሚያደርጉት ተሳትፎ ቀዝቀዝ ያለ ነው። የሆነ አንድ ተጫዋች በ60 በ70 ሚሊዮን ፓውንድ ሊያመጣ ይችላል። ከዛ ባለፈ ግን ብዙም ገፋ ብሎ አይሄድም። ለምሳሌ አምና ማምር ቅዱስ፣ ታቻምና ማዲሰንን እንዲህ ያመጣል። የዘንድሮ ግን በጣም ትልልቅ ዝውውሮችን 3 4 5 ዝውውሮችን እየፈጸመ ነው ያለው ግርምዬ።
ሶፊ እንግዲህ ቶተናም ላይ የዝውውር ሂደታቸው ለየት ብሎ የመጣበት ነገር የሚበረታታ ነው። እኔ ከቶተናም ይልቅ ቼልሲን ብቃኘው የተሻለ ነው ብዬ አምናለሁ። ምክንያቱም ቶተናም ጋር በተገናኘ ሰፊ ነገሮች ተነስተዋል። በተለይ ቪክተር ኦሲሜን ከተሳካ ለንደን ውስጥ ተፎካካሪነቱ እንደ አዲስ መምጣት የሚችል ክለብ እንደሆነ አስባለሁ። ወደ ቼልሲ እግር ኳስ ክለብ የዝውውር ዳሰሳ ማንሳት ተገቢ ነው ብዬ አስባለሁ። ቼልሲ ቫለንቲን ባርኮ የተባለ ተጫዋች ከፈረንሳዩ ስትራስቡርግ ክለብ አስፈርሟል። 21 ዓመቱ ነው። ይህ ተጫዋች እንግሊዝና አርጀንቲና በዓለም ዋንጫ ሲጫወቱና ጨዋታው ካለቀ በኋላ ጁድ ቤሊንጋም ከኋላ ሄዶ ጭንቅላቱን በጥፊ የመታው ተጫዋች ማለት ነው። ብዙዎቹ የምታስታውሱት ከሆነ በሱ ምናልባት ካስታወሳችሁት በሚል ነው። የቼልሲ 6ኛ ፈራሚ ሆኖ ስታንፎርድ ብሪጅ የደረሰ ተጫዋች ነው። ሞርጋን ሮጀርስ 117 ሚሊዮን ፓውንድ፣ ጃኒ ዌልቤክ፣ ማክስ ላክሮዋ፣ ኢማኑኤል ኤሜጋ፣ ማርኮ ፓሊስትራ፣ አሁን ደግሞ 6ኛው የዚህ ክረምት ተዘዋዋሪ ተጫዋች ወደ ቼልሲ የገባ ተጫዋች አርጀንቲናዊ የስትራስቡርግ አማካኝ የሆነው ቫለንቲን ባርኮ ነው እና ተጫዋቹ በቀጥታ ለፕሪሲዝን ውድድር ወደ ኤዥያ የሚያመራ ይሆናል። የቼልሲ እግር ኳስ ክለብ ወይም ዘ ብሉስ በቅጽል ስማቸው በሆንግ ኮንግ ስቴዲየም ኦገስት 5 ከጁቬንቱስ ጋር የሚያደርጉት ጨዋታ ይጠበቃል። ይህ ጥሩ ፉክክር የሚታይበት ነው። ዛሬ ኦገስት 3 ነው፣ ከነገ ወዲያ ማለት ነው ሮብ ጨዋታውን ያደርጋል። ለዚህ የቼልሲና የጁቬንቱስ የፕሪሲዝን የኤዥያ ሆንግ ኮንግ ፍልሚያ ቫለንቲን ባርኮ ክለቡን እንደሚቀላቀል ይጠበቃል። ቼልሲ ይህንን ተጫዋች በምን ያህል ብር ነው ያዛወረው? እስካሁን የተገለጸ ነገር የለም። ገንዘቡ በትክክል በዚህን ያህል ብር ነው ተጫዋቹን ያስፈረመው የሚለው ጉዳይ አልተነሳም እና ቫለንቲን ባርኮ ከስፔን ቀጥለው የሁለተኛ ሆኖ ያጠናቀቀው የአርጀንቲና ብሔራዊ ቡድን አባል ነበር። ቅድም እንዳልኩት ጁድ ቤሊንጋም ጭንቅላቱን በጥፊ ከጨዋታው በኋላ ያቀመሰው ተጫዋች ነው እና የቦካ ጁኒየርስ አካዳሚ ውጤት ነው። ከቦካ ጁኒየርስ አካዳሚ የተገኘ ተጫዋች ነው። ቼልሲ ያስፈረመው ለ7 ዓመት ነው። ረጃጅም ውሎችን በመስጠት ይታወቃል ቼልሲ። ቫለንቲን ባርኮ ከዚህ በፊት ከቦካ ጁኒየርስ አካዳሚ ተነስቶ በቦካ ጁኒየርስ እግር ኳስ ክለብ አልፎ ወደ ብራይተንና ሆቭ አልቢዮን የተቀላቀለ ተጫዋች ነበር። በ2024 ብራይተንና ሆቭ አልቢዮንን ተቀላቅሎ ክለቡን ሲያገለግል ወደ ስትራስቡርግ ከማምራቱ በፊት 7.9 ሚሊዮን ፓውንድ ነው የወጣበት። አሁን ቼልሲ በምን ያህል ብር አስፈረመው የተገለጸ ነገር የለም። በነገራችን ላይ ስትራስቡርግ ከቼልሲ ጋር ቅርብ ግንኙነት ያለው እግር ኳስ ክለብ እንደሆነ ይታወቃል። ከባለቤቶቹ አንጻር ማለት ነው። ከዚህ በፊት የነበሩት አሰልጣኝም መነጽር አድርገው ሮሴኒዮ ከስትራስቡርግ ክለብ ነበር ወደ ቼልሲ የመጡት እና ስትራስቡርግና ቼልሲ የባለቤትነት ተመሳሳይ አይነት ባለቤት ስላላቸው ከዛ አንጻር ነው። ስለዚህ በነገራችን ላይ እነዚህ ሁለት ክለቦች ካላቸው ቀረቤታ አንጻር 13ኛ የተጫዋች ስምምነታቸው በጣም ብዙ ተጫዋቾችን ተስማምቷል። ከዚህ በፊት የት ክለብ ነው አይደል? ስትራስቡርግ። ለዛ ነው እኮ ሁሊዮ ኢንሲሲዮ ለምሳሌ ስትራስቡርግ እግር ኳስ ክለብ ከመግባቱ በፊት የብራይተን ተጫዋች ነበር ፓራጓዩ። ቼልሲ ሊገባ ተቃርቦ ነበር እና እንደውም ስትራስቡርግ ቆይቶ ወደ ቼልሲ አቅሙን አይተን እንመልሰዋለን ብለው ሁሉ አስበው ነበር። ቼልሲም ስትራስቡርግም የቶድ ቦሂሊና የክላርክ ካፒታል ንብረቶች ናቸው። ቶድ ቦሂሊ ደግሞ የቼልሲ ባለቤት ናቸው፣ የስትራስቡርግም ባለቤት ናቸው እና ተመሳሳይ ባለቤቶች ያሏቸው ናቸው። ስለዚህ የቼልሲ ፊርማ በቶተንሃም ደረጃ በቶተንሃም ሌቭል ነው ብለን ባናስብም ግን ተጫዋቾችን እያስፈረመ ነው። ካስፈረማቸው ተጫዋቾች መካከል ብዙዎቹን የተሻለ ብለው መናገር የሚችሉት የሞርጋን ሮጀርስን ዝውውር ነው። ነገር ግን ቼልሲ 6ኛ ፊርማውን አስፈርመዋል። ሌላኛው ላክሯ
ጥሩ ተከላካይ ነው። በክሪስታል ፓላስ ቤት የምናውቀው ነው። ከዛ ውጭ ግን ያው ማርኮ ፓሊስትራ፣ ኢማኑኤል ኤሜጋ ብዙዎቹን እንቅስቃሴያቸውን ያን ያህል ጎልቶ አልተመለከትናቸውም። ዳኒ ዌልቤክ አይተነዋል። ቀጣዩ ሄንደርሰን እንደሚገባ ይጠበቃል። በዚህ ክለብ ውስጥ ዌልቤክ የ2 ዓመት ውል ነው የተሰጠው በቼልሲ እግር ኳስ ክለብ። ግን የቼልሲ ፊርማ በቶተናም ሌቭል ነው። ሳንድሮ ቶናሊን ያስፈረመው ቶተናም ቅድም ሶፊያ አነሳቸው። አሁን ደግሞ ቪክተር ኦሲሜንን ከጋላታ ሳራይ የማምጣት ፍላጎቱ እነ ማቲያስ ፈርናንዴዝን ያስፈረመበት ሂደት እና የቶተናም ዝውውር ሞር የተሻለ ሆኖ የተመለከትነው ነው። ቼልሲ ግን በአንጻሩ ዝውውሮቹ ኦኬ ተጫዋቾችን ማዘዋወሩ ተገቢ ነው፣ ግን ተጫዋች የመሰብሰቡ ሁኔታ አሁንም በክለቡ ደጋፊዎች በኳሊቲ ወይም በጥራት ደረጃ የተወደደ ነው ብዬ አላስብም። ወይም ደጋፊዎቹን ማሳመን የሚችል ዝውውር ነው ብዬ ለመግለጽ ይቸግረኛል። ከሞርጋን ሮጀርስ እና ከላክሯ ኢቨን ሞርጋን ሮጀርስ 117 ሚሊዮን ፓውንድ በጣም ብዙ ብር ነው። በጣም ብዙ ብር ነው። ለምሳሌ አሁን ብሩኖ ጊማሬዥን አርሰናል ካስፈረመ 80 ሚሊዮን ፓውንድ ነው። ዛሬ ሕክምና ምርመራውን እንደሚያደርግ የሚጠበቅ ተጫዋች ነው እና 80 ሚሊዮን ፓውንድ 70 ሚሊዮን ፓውንድ አርሰናል ቀጥታ ከፍሎ 10 ሚሊዮን ፓውንድ የሚጨመር ነው። ብሩኖ ጊማሬዥን አይተን ሞርጋን ሮጀርስ እንመልከት። ከቦታቸው አንጻር የተለያዩ ናቸው። ኦፍ ኮርስ ግን ንጽጽሩን ተመልከቱት። አርሰናል ያሰበው ቪኒ ጁኒየርን ካሳካ ከሞርጋን ሮጀርስ ጋር አነጻጽሩት እና የቼልሲ ተጫዋቾችን የመሰብሰብ አባዜ እኔ በክለቡ ደጋፊዎች የሚወደድ ነው ብዬ አላሰብም። ከጥራት አንጻር አሁን እግር ኳስ ላይ የሚያስፈልገው ኳንቲቲ አይደለም ኳሊቲ፣ ብዛት ሳይሆን ጥራት ነው እና ቼልሲ ቤት ውስጥ እኔ የጥራት ችግር ቡድኑን እያየውበት ነው። ከዚህ በፊትም እንደምታስታውሱት ኢንዞ ማሬስካ ክለቡን በያዙበት ጊዜ ወደ 20 የሚሆኑ ተጫዋቾችን በቼልሲ እግር ኳስ ክለብ አልፈልግም ማለታቸው አይዘነጋም። የተቀነሱ በጣም ብዙዎች ነበሩ እና ያ ነገር እንዳያጋጥማቸው አሎንሶ ግን በሪያል ማድሪድ ያጣሁትን ውጤት በቼልሲ ቤት ውስጥ አሳካዋለሁ የሚል ላቅ ያለ እምነት ላይ ይገኛሉ። ጠባሳ በማድሪድ ጠባሳ ነው ያተረፍኩት ብሏል። አዎ ያንን ጠባሳ ግን በቼልሲ ሽሯለሁ አድነዋለሁ። ሽሯለሁ፣ ጠባሳዬን ሽሯለሁ ነው ያሉት። አዎ ያርግላቸው፣ እንጠብቃለን። አዎ ያው ግርምዬ እንመልከት። ቼልሲ እንዳልከው ተጫዋች አዘዋውሯል። ብዙ ተጫዋች አምጥቷል። አይ ቲንክ 6-7ኛ አሁን 6 ነው። ሄንደርሰን ሲመጣ 7ኛ ይሆናል ማለት ነው። ሶ በዛ አይነት መንገድ ነው ያለው። ግን የቼልሲ እንዳልከው የጥራት ጉዳይ ጥያቄ ያስነሳል። አሁን ቪክቶር ኦስሜንን እየጠበቅ ዌልቤክ ሲመጣ ጥያቄ ታነሳለህ። ተመሳሳይ ሄንደርሰንን ነው ያመጡት አማካይ መስመሩ ላይ። በእርግጥ ኢንዞ ከቆየ መጥፎ ዝውውር አይደለም፣ ግን ኤክስፔሪንስ ፍለጋ ነው፣ ልምድ ፍለጋ ነው። ግን የተጫዋቾቹ ልምድ ፍለጋ ስትመጣም አብረው ክለውቱም ትንሽ ቢኖራቸው ጥሩ ነው። የዌልቤክ እንግዲህ የምናየው ይሆናል በዚህ ዓመት። ባለፈው ዓመት ጥሩ ነበር። ሄንደርሰን ግን ወደ ሳውዲ ከሄደ በኋላ በጣም እየወረደ የመጣ ተጫዋች ነውና ጥያቄ የሚያስነሳው ነው እናነሳዋለን።